ወርካ ድቤ ቤት ሄደ። እናም እንግዲህ ሲሎና በጣም ደብድቧ ስለነበረ ፊቷን ሰውነቷን እንዳለ ቆሳስሎ ሲያገኛት በጣም ነው የተሰማው። ምክንያቱም እሱ ጋር በነበረችበት ሰዓት በጣም ሰላሟን አግኝታና በሰላም እየኖረች ሳለ ድቤ ደግሞ ሚስቴ ናት እንደፈለግኩ ማድረግ እችላለሁኝ ብሎ ወደ ቤቱን አስፈራርቶ እየወሰዳት እንደነበረ ታስታውሳላችሁ። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮ እስከ ፍጻሜው ድረስ አብራችሁን ቆዩ። ዛሬ እንግዲህ ሲሎና ድራማ ክፍል 5 ይዤላችሁ መጣሁኝ። እንግዲህ ዛሬ ክፍል 5 ከባለፈው እየቀጠለን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወርካ ወደ ድቤ ቤት ሄደ። እናም እንግዲህ በጣም ባየው ነገር በጣም አዝኖና በጣም ተክዞ ሲሎናን እየተመለከታት ነበረ። ድቤም እንግዲህ ከክላስ በኩል ብቅ አለ። እንዴት ብደፍራኝ ነው ቤቴ ድረስ በምትመጣው? እንዴት ብደፍራኝ ነው ቤቴ ድረስ የመጣው? በማለትም ቆይ አሁን ጠብቀኝ በማለትም ወደ ውስጥ ገብቶ መሳሪያውን አውጥቶ እስከሚወጣ ድረስ ወርካም ለሲሎና ከዚህ አሁን ማምለጥ አለብን፣ አሁን ከዚህ በላይ ሊያደርግሽ ይችላል፣ እስቲ አሁን ያለሽበት ሁኔታ ራስሽን ተመልከቺ ታይ ሲሎና በማለትም ምክር ይሰጣታል። ሲሎናም እንግዲህ በባሏ እንግዲህ ያየችውን እንግዲህ ግፍና ጭካኔ በስቶባት ከወርካ ጋር በሩን ዘግተው ይጠፋሉ። ከቤት ግን ከድቤ ቤት እንደወጡ ቀጥታ የሄዱት ወርካ ቤት ነበረ። የወርካ ቤትም ስለሚያውቀው ድቤ ተከትሏቸው ይሄዳል። እናም እንግዲህ መሳሪያውን አንስቶ ሁለቱንም ያስፈራራቸው ጀመር። ከሴት ኋላ አትደበቅና ወደፊት ለፊት ቁም በማለትም ለወርካ ይዝትበታል። ወርካም እንግዲህ በፍጹም እኔ ያልደበቅም መቼም ተደብቄም አላቅም፣ ግን ሴት ላይ እጅ ማንሳት ወንድነት አይደለም በማለትም ይነግሯል። ድቤ ግን በጣም በጭካኔና በጣም በቁጭት አይን እያያቸው ነበር። ወንድነት ማለት ሴትን ልጅ እንደዚህ ማሰቃየት አይደለም። እኔ ሲጀመር ያገባሁ ለአባቴ ብዬ ነው። እናም አንተም አትወደኝም፣ እኔም አልወድም። ከዚህ በኋላ አልፈልግህም፣ ከህይወቴ ውጣልኝ በማለት ሲሎና የመጨረሻ ንግግሯን ትናገራለች። ወርካ ግን አሁንም ትክደኛለች ብሎ አይኗን እያየ ነበር። አልፈልግህም በዩ ንገሪው እያለ እያስጨነቃት ነበር። ሲሎናም እንግዲህ ወርካ የሚፈልገው ንግግር ለባሏ ድቤ ተነግሯለች። ድቤም እንግዲህ ከዚህ በኋላ አሳይሻለሁኝ የአባትሽን ቤት ሸጠውና ከዚህ በኋላ ጎዳና ላይ የምጥለው እያለ ያስፈራራት ጀመር። ከዚህ በኋላ እኔ አልፈራህም፣ የፈለግከውን ነገር ማድረግ ትችላለህ በማለትም ሲሎና ትመልስለታለች። እናም እንግዲህ ወርካ ለድቤ አይኑን እያየው ሳለ እንግዲህ አስፈራርቶና ፎክሮ ከቤት ዘግቶባቸው ይወጣል። በመቀጠልም እንግዲህ እንዴት ግን ቢንቅሽ ነው ይሄን አክል እስከምትሆኝ ድረስ አንቺ ከሱ ጋር የምትኖሪው? ለምንድነው ራስሽን ማታስቀድሚው? በማለትም ወርካ ለሲሎና ይነግራታል። ሲሎናም ይሄ ሁሉ ነገር ማድርገው ለአባቴ ብዬ ነው በማለትም እኔ ግን አሁን ራስ ወዳድ ነኝ፣ የራሴን ህይወት አስመርጬ አባቴን ግን ጎዳና ላይ ያስጣልኩት በማለት በቁጭት ትንገባገባለች። እናም እንግዲህ እንድትረጋጋ ብሎ ቅባት ጸጉሯ ላይ እያረገ ከዚህ በኋላ ያንን ህይወት አትደግሚው፣ አንቺ ይሄንን አይኖችሽን በፍጹም ማልቀስ የለባቸውም ብሎ እያጽናናት ይገኛል። በመቀጠልም እንግዲህ ሜላት እንግዲህ ወደ ቤታቸው አሁንም ትመጣለች። በፍጹም እንግዲህ በጣም የምታፈቅረውና በጣም በፍቅሩ የምትንገበገበው ሜላት በፍጹም የነ ወርካ ቤት መተው አልቻለችም። እና እንግዲህ እዛው ሲሎናን ስታገኛ በጣም ነው የተናደረችው። ምክንያቱም ባሏ ጋር ሄዳለች ስላላት መጀመሪያ ሄዳ ስለነበረ አረፍኳት፣ ከዚህ በኋላ እኔና ጓደኛዬን አንድ ላይ እንኖራለን በማለት እንግዲህ ሜላት ያሰበችና ያቀደች ቢሆንም ተመልሳ ግን ወደ ወርካ ቤት ስትመጣ በጣም ነው የተናደደችባት። አንቺ መድረሻ ቤት አሁንም እንግዲህ ባሌን ልትነጥቂ ነው ወይ? አሁንም ጭራሽ በቤቴ በማለት በጥፊ ትመታታለች። ባየው ነገር እንግዲህ የተናደደው ወርካ ምንም ነገር አላላትም። ሲሎናን ያጽናናታል።
እናም እንግዲህ አሳይሻለሁ እስከምትሞቺ አለቅሽም በማለትም ወደ ድቤ ተቀጣጥራ ትሄዳለች። ድቤና ሜላት እንግዲህ መጠጥ ቤት ይገናኙና ከዚህ በኋላ ምን ማድረግ እንዳለባቸውና እንዴት አድርገው ወርካንና ሲሎናን ማጥቃት እንዳለባቸው ያስባሉ። እናም እንግዲህ ቆንጅዬ ነገር ማሰብ አለብን። ዳግም እንግዲህ እንዳይሞቱ እንዳይድኑ አድርገን እናግታቸዋለን በማለት እሱ ሀሳብ ቢያቀርብም ሜላት ግን በፍጹም ወርካን እንዲጎዳና እንዲሰቃይ ስለማትፈልግ በፍጹም ያንተ ሀሳብ አይረባም በማለትም ታጣጥልበታለች። እና ታዲያ ቆንጆ ሀሳብ ካለሽ አቅርቢያ ይላታል። እሷም እንግዲህ በፍጹም ቆንጆ ሀሳቦችን ማመንጨት አለብን እንጂ በዚህ ሀሳብ አይሆንም፣ እኔ ወርካን እንዲጎዳብኝ አልፈልግም፣ ባለጌዋ ሚስትህ ናት በማለትም ትነግረዋለች። አይ እንግዲህ ከዚህ በላይ እኔ ማሰብ አልችልም በማለትም እሷን እዛው ጥሏት እሱ ይሄዳል። በጣም በሚገርም ሁኔታ ቤት ከገባ በኋላ እሱ ጋርዶችን ሰብስ ማለት ያው ደብዳቤ እንትን ብሎ ያስደበድባል ወርካ እና ወርካ በጣም በሚገርም ሁኔታ ተዝለፍልፎና ራሱን ስቶ ነው ቤት የመጣው። እናም በጣም በሚገርም ሁኔታ ሲሎና ደግሞ ትታው ልትሄድ ደብዳቤ ጽፋለት ከዚህ በኋላ በአንተና በሜላት መካከል መግባት የለብኝም፣ ምክንያቱም ሜላት በጣም ነው የምትወድህ፣ እኔ የሰው ቤት ገብቼ ሰውን በጥብጫለሁኝ፣ በቃ ከዚህ በኋላ ሰራተኛትን ቢሆን ገብቼ ራሴን ማስተዳደር መቻል አለብኝ ብላ ሲሎና ታስባለች። እናም እንግዲህ ደብዳቤ ጽፋለት ልክ ልትወጣ በሩን ስትከፍተው ወርካ በሩ ላይ እንግዲህ ተጥሎ ታገኘዋለች። ደግፋ እንደምንም አዝለፍልፋ እንግዲህ አስገብታ ታስተኛዋለች። እጁንም እንዳይሰራ እግሩንም እንዳይሰራ አፉንም እንዳይናገር ጭንቅላቱን እንዳያስብ አድርገን ቅጥቅጥ አድርገነዋል ብለው ለድቤ ደውለው ይነግሩታል። ድቤን ጎበዞች በጣም ቆንጆ ስራ ነው የሰራችሁበትን ታገኛላችሁ፣ ገና ስራውን አልጨረሳችሁም፣ እኔ ማን እንደሆንኩኝ አላወቀኝም እና እኔ እንዳስደበደብኩት ነገራችሁት ወይ በማለትም ይጠይቃቸዋል። እንግዲህ እነዛም ደብዳቤዎች አዎ በደንብ አድርገን የነገርነው እንዴታ በማለትም ይመልሱለታል። ድቤ በጣም ደስታ ተሰምቶታል፣ በጣም ደስ ብሎታል። ግን ደግሞ ማውራትና መናገር መራመድም የማይችለው እንግዲህ ወርካ ቤት ከገባ በኋላ ሲሎና በጣም ትገረማለች፣ በጣም ተታማማለች። ምክንያቱም የሱ ሁኔታ ስታይ በጣም በራሷ ያዘነችው በእኔ ምክንያት ነው ይሄ ሁሉ የሚሆነው በማለትም ራሷን ትጻጸታለች። እናም እንግዲህ ራሷን ወቀሰች። በጣም ነበረ እንትን ያለችው። ግን በዚህ ሁኔታ ላይ ሆነ ጥዬ ባልሄድ በጣም ደስ ላይ ነበር፣ ግን ደግሞ አልችልም። አሁን አንተ ከነቃህ ያው ከእንቅልፉ ከነቃ እንግዲህ ያው ወደ ራሱ ሲመለስ ሊሄድ ስለማይሰጠኝ ቀድሜ ሊሄድ በማለት እንግዲህ በሩን ዘግታበት ትሄዳለች። እናም እንግዲህ ልክ በሩን ከፍታ ልትወጣ ስትል ሜላት ትገባለች። ወዴት ነሽ በማለትም ትጠይቃታለች። እሷም እንግዲህ ከዚህ በኋላ ወደ ህይወታችሁን ዳግመኛ ላልመለስ ልወጣላችሁ ነው በማለትም ትነግራታለች። በጣም ደስ ይላል፣ ጥርግ በይ በማለትም ልታልፋት ስትል ግን ወርካ ተኝቷል፣ ትንሽ ማታ ስላመመው በፍጹም እንዳትቀሰቅሹ በማለትም ማስጠንቀቂያ ትሰጣታለች። ኧረ እባክሽ ማታ ምን ስታደርጉ ቆይታችሁ ነው አሁን እንደዚህ የተኛው በማለትም ሽቶ አይኗ ላይ ረፍረፋባት ገፍትራት ትገባለች። እንግዲህ ወርካ ጋር ስትገባ ወርካ የለም ራሱን ስቷል፣ ተደብድቧል ምናምን ነገር። እናም እንግዲህ ስትሮጥ ትወጣላ። ምን አድርገሽው ነው? ምን አብልተሽው ነው? ምንድነው ያደረግሽው? በማለትም ለሲሎና ልታንቃት ስትነሳ ወርካ ግን እየሰማቸው ነበርና ተነስቶ ወደ ሳሎን ይመጣል። እናንተ ቆይ ምንድነው የምትሆኑ? ምን እያረጋችሁ ነው? ምንድነው እየሆናችሁ ያላችሁት? ብሎ በጣም በንዴት እየጮህባቸዋል። ግን ሲሎናና ሜላት ተያይዘው ነበር። ሰላም ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በዚህ ቪዲዮ ላይ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም የደውል ምልክቷን በማጥቆር ቶሎ የምለቃቸውን ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣይ ድረስ ቸር ቆዩልኝ።